ስንጠራን ይሄኛ እንደዚህ አልነበረንም መሰለኝ በራሴ ማለት ነው። ቤተክርስቲያን እርምጃ ወስዳ እርምጃዋን ለምዕመናን ለማሳወቅ መሰለኝ። ስለዚህ ይሄ ነገር በጣም በተደጋጋሚ ሆነ። የህግ ክፍሉ አሁን ይሄኛው እኔ ምናልባት አንቀጹን ጠቅሼ ልናገር ይችላል አይከብደኝም። አቋም ነው ህገወጥ እንደሆነ ማለት ነው። ስለዚህ እርምጃው ነው አሁን ምዕመኑ የሚፈልገው እርምጃ ደካማን ዝባ ነው መናገር የምፈልገው ዮናታን ሰው እና እሱ መሰሎቹ ኦርቶዶክሳውያን እየወሰዱ አይደለም በሚለው በጣም ይቃወማል። ከቅርብ ወዳጆቻችን ጀምሮ ብዙ ሰው እያጣሉ ከመንፈስ ቅዱስ በታች ከእግዚአብሔር መንፈስ ቅዱስ በታች መሪዎቻችን እናንተ ናችሁ። ከፊት ሆናችሁ ካልመራችሁ በኋላ ማን ልትመሩ ነው? ወጣቱ እያለቀ ምዕመኑ እያለቀ እየወጣ ባዶ መቅረትስ አይሆንም ወይ? ትዕግስት ይባላል። ብዙ ህዝብ እያጣን ነው። ባዶ መቅረትስ አይሆንም ወይ? ወጣቱን እያጣን ነው። ከቅርብ ጀምረን የምናውቃቸው ብዙ ልጆች ብዙ ወጣቶች ማዕተባቸውን እየበጠሱ እየመጡ ነው እና ባዶ መቅረትስ አይሆንም ወይ? ለምንድነው ዝም የምትሉት? ከዛ ምን አረው እዚህ ሶሻል ሚዲያ ላይ በየቲክታኩ ገስት ልከው የሚገቡትን በሙሉ ግሩፕ በሚል የቴሌግራም ግሩፕ ጀመሩና በቴሌግራም ግሩፕ አይታችኋቸው ከሆነ እነሱ እኛ ቤት እንዳይመጡ እና አክሊል ላይ የተባሉት ሌሎቹ ሙሉ ጭምር ካህናቱ ሁሉ ጭምር በሙሉ ትምህርት ነው እንጂ የፈለገ ብንከፍት እኛ ነው እዛ ያሉት ወደኛ እንዳይመጡ አከላከሏቸው። ካህናቱን በውግዘት በምናምን ነገር ማለት ነው። እኛ ቤት እያንኳኳንባቸው የምንሄድም ለምንድን ነው ብላችሁ ብትሉ አሁን አንዳንዶቹ የሚመጡት ራሱ በሌላ አካውንት ነው የሚመጡት። እና እነሱ ቤት ሲገባ በዋናው አካውንት ነው የሚመጡት። በዋናው በኤርሚያስ በተናገሩነቱ ነው የሚገባው። እነሱ ለምነው በዋናው አካውንታቸው የሚያመጡት ምናሉ ቀጥታ ሲናገሩ የሰማሁት ህዝቡን በትክክል የሚባለው አትሂዱ በማለት ነው እንዴ? በዋናው አካውንታችን ስንገባ ከገባችሁ በሌላ አካውንት ግቡ ብለው ደግሞ ይህንን እኮ በውስጥ እኮ አይደለም የሚያወሩት፣ አደባባይ ላይ ነው የሚያወሩት። በጣም እና በውስጥ ማነው ስትገቡ እነሱ ቤት በሌላ አካውንታችሁ ግቡ፣ በዋናው አካውንታችሁ ይዛችሁ ከገባችሁ ሰው እናንተን ተከትሎ እዛ ገባችሁ ብሎ ይላልና መግባታችሁን ያያልና እናንተ ስትገቡ እዛው ይገባሉ እና እናንተ ስትወጡ እነሱ እዛው ቁጭ ብለው የመናፍቃኑን ትምህርት እየተማሩ ብዙዎች ማህተብ እየፈቱ ነው። ቃል በቃል ጌታ ኢየሱስ ምስክሬ ነው። የእግዚአብሔር ጸጋ ረድቶኝ ነው። እነሱ በዛ እንዲህ ይላሉ። በዚህ ደግሞ የወንጌል አማኙ ከጥቂት አንዳንዶች ሁሉ ማረሉ ብዙዎቻችሁ ስታደክሙ ነበር። ተው በቃ ስለ ጌታ ስበኩ እና ታዲያ እኛ ስለማንም ሰብከው ስብከት ታምረ ማርያም ነው ምን ብዬ ነው የምሰብክ? ብራዘር ለራሳቸው እንኳን መልስ ያጡለትን መጽሐፍ ታዲያ ምንድነው ጉዳዩ ላይ ካልከኝ ይሄ መጽሐፍ እውነት ነው ብለው ስለነገሯቸው እውነት አለመሆኑ ለማሳየትና እውነተኛው ይሄ ያው እግዚአብሔር ቃል ነው ወደ ከዚህኛው አይናችሁን አንሱ እዚህኛው ላይ ትቀሉ ነው። ይሄን ሞያ ብላችሁ ነጋ ጠባ ምናምን ነገር በጣም ብዙዎቹ ታስታውሳላችሁ። ሰዋቸው መጥራት አልፈልግም። አንተን ብሎ ወንጌላዊ ገድላት ድርሳናት ውስጥ የምትደበቅ እኮ ብሎ ያለኝ ትናንትና ወንድምነት ስንባባል የነበርን እዚህ ከኔ ጋር ገዝት ቁጭ ብሎ በዓለም ላሉ ህዝብ ጭምር ያስተዋወቋቸው ሰዎች እስቲ ገድላት ውስጥ ገብተህ ትደበቃለህ ብሎ ሲለኝ ነበረ። በሕያው አምላክ ፊት የምነግራችሁ ግን ለእንደዚህ አይነት ትዕቢተኞች ሄዶ ቴዎሎጂ ትምህርት ቤት ገብቶ የተማረውን አንዳንድ የለቃቀማትን ይዞ ነው እንጂ ያለምንም ኮሜንታሪ ይሄን ብሉይ ኪዳን መጽሐፍትን አይደፍራውም ያሉ ሰዎች ያለማንም ኮሜንታሪ ያልኩ ግን ትዕግስት ደግ ነው፣ ጥሩ ነው። ጌታም ስላበዛ ለእነሱ መልስ አልሰጠንም። አሁን ግን እነዛው ሰዎች ገድላት ድርሳናታችሁ ተሳስቷል እያሉ ብለው ይላሉ። አንዱን አያውቁም። ከኔ ነው የሰሙት፣ ወይ ከኔ ወይ ከትዝታው ወይ ከሌሎች ወንድሞች አንዱንም አልሰሙት፣ አንዱንም አያውቁት። አብረዋችሁ ከሚሰድቧችሁ ሰዎች ጋር ቁጭ ብለን እነሱ ገስት ላይ እናንተን ስሰድብ የነበረበት ጊዜ ተጸጽተናል፣ ይቅርታ እያሉ አዎ ልክ ነው አንተንና አንተን ነው የምደግፍ እያሉ ቄሶች ሁሉ ጭምር ሄደው ሲያበረቷቸው ነበሩ። ማንም ደብተራ ያበርታ አልኩ። የሰራዊት ጌታ እግዚአብሔር ከኔ ጋር ስላለ ንግግርንም ሀሳብንም ጉባኤ ሁሉ ይበተናል ማለት ነው። በጽድቅ አልቆማችሁም። ሲጀምር እግዚአብሔር አገልግሉ ብሎ አላካችሁም ብዙዎቻችሁ። እውነቱን ልንገርህ ዕጣ ደርሶብህ
ኢመች ሚዲያው እጅ ላይ ያለ ከፈትክ በቃ ገባ። ጥቂቶች ናችሁ ጥሪ ኖሯችሁ ወጣችሁ የምታገለግሉት ጥቂቶቹ። እውነት ጠርቷል እግዚአብሔር ጥሪ ነው እያተጋ ያለው። የወንጌል አማኞች ሆናችሁ ነው ይበል ጥሪ ያላችሁ ወይ አንተ የምታገለግሉ እግዚአብሔር ጠርቷችኋል። የሱ መቆነ መናገር ለማንም የተጠራ ነው። ግን የአገልግሎት ጥሪ ያለ የተጠራበት በፓስተርነት ጠርቷል። እውነተኛ ጥሪ ያለ ቤተክርስቲያን ያረጋገጠችው የአገልግሎት ጥሪ ነው ያለው። አንተ ለወንጌላዊነት ጠርቷል እግዚአብሔር ወንጌል እንድትሰብክ። ከአምስቱ የጸጋ ስጦታዎች በተለይ በኤፌሶን መጽሐፍ ላይ ያሉት የትኛው ላይ አክቲቭ ሆኖ ይሰራል? ገድላት ድርሳናት ውስጥ አትደበቅም ብሎ ይላል እንዴ? የደብተራዎች የዘላለም ገለባ ሲወቃ እዚህኛው ቤት ሁሉ መጮህ ጀመረ። አብረን እንወቃለና መድኃኒዓለም ምስክር ያልኩ የአብርሃም አምላክ ይፋረደኛል አልኩ። ወገብ ዛራህን ቆርጧል። ይሄን በእግዚአብሔር ቃል ስመታው አብሬ እገባለሁ ብለህ ካልክ አብሬ እመታሃለሁ። ኢዮአብ ልክ እንደመታው አቤሴሎምን አብሬ እመታሃለሁ። ምክንያቱስ ይሄንን አታስጠልም። ያው የወንጌሉ በትር ማለት ራቅ ብለቁም ብራዘርዬ ራቅ ብለቁም በማይገባ ጦርነት አትግባ። አንተ የወንጌል አማኝ ሆንከው ወንድሜ፣ የወንጌል አማኝ ሆንሽ እህቴ፣ በማይመለከትሽ ጦርነት አትግቢ። ከቻልሽ ጸልይልኝ። ለምን ዓላማ እግዚአብሔር እንዳሰለበን እኔም እህቶቼን ወንድሞቼን የምናቅናቃለን። ጠገናስ ሁሌ እናገራታለሁ። አንዳንዶች በማይመለከታችሁ እንደ ኢዮስያስ ለመሞት የምትንቀሸቀሹ ኢዮስያስ የሚባለው የይሁዳ ንጉሥ ማለት ነው። እዚላችኋል በማይመለከተው ጦርነት ገብቶ ነው እንዲህ ተንቀሽቅሾ። አሁን አንዳንዶቻችሁ እንደምትገቡት እንዴት እስኪ እናያለን። እስኪ ታምረ ማርያም ብለህ ትነካዋለህ። እስኪ ኦርቶዶክስን ተነኳታላችሁ። የኦርቶዶክስ ገድላት ውስጥ ልትደበቅ አችልም። ናግባ እዚህ ጦርነቱ ላይ ማለት ከፈለክ ናግባ። እናት ወልዳለች። አንተ ጴንጤ ሆንከው ይህን ገድልና ድርሳን ስታስጥለኝ ከጃዝ እነሱ እንኳን አልቻሉም። እንኳን አንተ ናግባ ግሬ ተንቀሽቀሽ ካለ በያው አምላክ ፊት ፈርዖን ንጉሥ ሲሻቅ ኢዮስያስን ያለበት ማለት ነው። ከፊቴ ያለው እግዚአብሔር ይመታል፣ ዞር በል ከመንገድ ይላል። እኔ በዛ በከርከሚሽ ጦርነት አለኝ ከባቢሎናውያን ጋር እግዚአብሔር ልኮኛል እና እኔ የምፈልገው በመንገድ ላይ ብቻ እንዳልፍ ነው። ኢዮስያስ የይሁዳ ንጉሥ በማይመለከተው ጦርነት ተንቀሽቅሾ እንዳንዳንዱ ገብቶ ነፍሱን አሰለባታ። አይ ኢዮስያስ ያሳዝናል። አትንቀሽቀሹ። እኔ እናንተ በጌታ የሆንከው እህቴ ነው ወንድሜ፣ ከእናንተ ጋር ጦርነት አልፈልግም። ከሌሎች ወገኖችና ጦርነት አልፈልግም። እኔ ከሐሰት ትምህርት ጋራ በተለይ ህዝባችንን አስሮ ከያዘው ጋራ የጴንጤ ይሁን የካቶሊክ ይሁን የአይሁዱን ልደተ ቃል ሲሳደብ ሁለተኛ የኛ ገድል ትናገራለህ። እዛው የለመድክበት ሄደ እስራኤላውያኑን ታታልላቸው አለ። የምን እስራኤል ማታ አለ ነው እዛም ረገጥ አድርገን ነው የምንሰብከው። አይ የባቢሎናውያን ራሺ እንደዚህ ብለዋል፣ እንትና እንደዚህ ብለዋል። አይ ና በታናክ ላይ በሙሴ ሕግ በነቢያት በመዝሙራት ማለት ከዘፍጥረት እስከ ሚልክያስ አውራን፣ ሌላውን ጎን ጥግ አድርገው እናያለን አለ። አንዳንዶች የማይመለከታችሁ ጦርነት ውስጥ አትግቡ። አንጫጫ እኮ አንድ ሰሞን ጴንጤ ሁሉ ማለት ነው እንወቃለና ያለ ርህራሄ። እውነቴን ነው የምልህ፣ የአብርሃም አምላክ ምስክር ነው። አራራለም አንተ ትውልድ መንገድ ላይ ቆመህ እንቅፋት ሲነሳ፣ እንደነዚህ አይነት እንቅፋቶች ሲነሱ ትውልድ በእነኚህ መጽሐፍቶች ላይ ልቡና አይኑን ተክሎ ይህ አምላክ የእግዚአብሔርን ቃል አንድ ቀን ሳያውቅ ሳያነብ
የህይወትን ቃል ሳያውቅ ኢየሱስ ክርስቶስን በማመን መዳን የሚገኝበትን ጥበብ የሚሰጡትን እነዚህን ቅዱሳት መጽሐፍት ሳያውቃቸውና ሳያነባቸው እንዲሁ ይሙት እኮ ልጅ ያልከኝ ነው። እናስ እነቅልሃለሁ ከመንገዴ ላይ የሰራዊት ጌታ እግዚአብሔር ከፊቴ ስለወጣ ይነቅልሃል። ጌታ ነው ይነቅልሻል አልኩሽ። ጴንጤ ብትሆኚ በሚሰሙ ሰዎች ፊት ሞገስ አሳጥቶ ዝምባም አድርጎ ለብቻ ያስቀምጣል። አይመለከትም። በማይመለከቱ ጦርነት አትግባ። እንደ ዮሲያስ አትንቀሽቀሽ። እኔ ጋር ብቻ ነው የሚደንቀው። ቢኒ እዚህ ሚሊዮን ኦኬ። ስለዚህ ልብ በሉ ስሙኝ ወገኖቼ፣ አሁን የሆነ ጫጫታው ሲፈጠር እነሱ እዚህ ብዙ ወጣት እያለቀብን ነው፣ ብዙ ትውልድ እያለቀብን ነው፣ ሶሻል ሚዲያውን እያናጉት በጣም ብዙ ትውልድ ክሩን እያስፈታ ነው ምናምን ነገር ብሎ ይላል። አንተ እዚህ ደግሞ ቁጭ ብለህ ትሰርበኛለህ በጌታ ነኝ ብለህ ያልከውን ዞር በል እባክህ። ምንም ከበሮ እንትን ዲቤ እንድትደልቅልኝ አይደለም የጠራሁት። ከገባ እንደ ወንድሞቼ እዚህ ገስት ላይ እንዳሉት ከገስት ውጭ ያሉት ትጸልይልኛለህ፣ ስሳሳት ትመክረኛለህ፣ በውስጥ መስመር ታቀናኛለህ። ካልገባህ ዝም ነው የምትለው። ጠረግ ይዘህ ዝም በል። በነፍሴ ተወራርጄ የማገለገለውን ወንጌል አንተ እዚህ መተህ በብዕር ስንህ መተህ ፊትህን አሳይተህ የማታውቁሉ ማለት ነው። ሲሉ ሰምታ እንደሚባለው አይነት አትሁኑብን። አንዳንዶች እነዚሁ ሲቃወሙ የነበሩ ሰዎች ናቸው። አሁን እጣኑ እንኳን ትዝ አይልም፣ እጣኑ አይናፍቃችሁም እያሉ የዕጣን ሽታ ይዞት እንመለስ ተመለሱ ብለው የሚሉ ማለት ነው። መንፈስ ቅዱስ ስም ለዘላለም ይባረክ። ኦኬ ኦኬ የኢዮስያስ ፍጻሜ የማይመለከተው ጦርነት ውስጥ ገብቶ ያሳዝናል። ኢዮስያስ ኤርሚያስ የለቅሶ ግጥም የጻፈለት ሰው ነው። ኢዮስያስ የለቅሶ ግጥም የጻፈለት በአሟሟቱ አንዳንዶች የማይመለከት ላትሞት ትችላለህ፣ ግን በማይመለከት ጦርነት አትግባ። ሁለተኛ ነገሥት መጽሐፍ አይ ቲንክ ምዕራፍ ሁለተኛ ነገሥት መጽሐፍ ሁለተኛ ነገሥት ምዕራፍ 23 ኦኬ። ታሪኩ ረጅም ነው። ኦኬ አደረገ፣ ሐውልቶችን አደቀቀ፣ በሰማርያ ኦኬ ፋሲካን በዓል አደረገ።
የኢዮስያስ ነገር ፍጻሜ የደገኛው ንጉስ በማይመለከተው ጦርነት ልብ በሉ። እቺ ቃሉ ልቀን ነው እንደ ትንቢት ወደ ውስጥ የሚመጣው። አንዳንዶች በማይመለከታችሁ ነገር ላይ በባልና በሚስትም በቤተክርስቲያን ውስጥ አገልጋዮች ከአገልጋዮች ይጣሉ፣ ከሌላ ሃይማኖት ጋር እንደዚህ በምናደርገው ያገልግሉት ብቻ በማይመለከት የቀረው የኢዮስያስ ነገር የሰራው ስራ ሁሉ በይሁዳ ነገስታት ታሪክ መጽሐፍ የተጻፈ አይደለም ነው ይላል። በእርሱ ዘመን የግብፅ ንጉስ ፈርዖን ኒካኡ ሺሻቅ አይደለም ኒካኡ ከአሶር ጋር ሊጋጠም በኤፍራጥስ ወንዝ ወጣ። ንጉሱም ኢዮስያስ ከእሱ ጋር ሊጋጠም ወጣ። እንዴ አላከም ኖ ኢዮስያስ አርፈህ ተቀመጥ ከእሱ ጋር ሊጋጠም ወጣ። ፈርዖንንም በተገናኘው ጊዜ በሜጊዶል ገደለው ይላል። ዋት በራሱ ሜዳ በራሱ ሀገር የተገደለ ደገኛ ንጉስ ግን ለእስራኤል ቤት ከሰለሞን ቀጥሎ ፋሲካን በሱ ዘመን የተደረገው እግዚአብሔር ለበቀል ያስነሳው ንጉስ ነበር። ከመወለዱ ከ300 ምናምን ነገር ዓመት በፊት ስሙ ተጠርቶ ትንቢት የተነገረለት ንጉስ ነበር። ባልተወለደበት ከ300 ዓመት በፊት ስሙ ለኢዮስያስ ለዳዊት ቤት ኢዮስያስ የሚባል ልጅ ይወለድለታል ብሎ እግዚአብሔር ከይሁዳ የላከው ነቢይ ለናባጥ ልጅ ለኢዮርብዓም በቤተ ዕጣን እያጠነ በነበረበት ሳለ ለጥጆቹ በእግዚአብሔር ቃል ጮኸ ይላል። ሜጊዶል ከማውንት ካርሜል በታች ያለ ሜዳ ላይ ማለት ነው። ገደለው እዛ። ለምን ሞተው ልጆች ናቶች ያሳዝናል። ከዚህም በኋላ ኢዮስያስ ቤተ መቅደሱን ካሰናዳ በኋላ የግብፅ ንጉስ ኒካው በኤፍራጥስ ወንዝ ባለው በከርከሚሽ ማለት ነው። እዚህ ቦታ ላይ በጣም ብዙ በተለይ ግብፃውያን፣ አሶራውያን፣ ባቢሎናውያን በጣም ብዙ ጊዜ የጦርነት አውድማ ነበረች። ለምን እንደሚመርጧት አይሆነችም ቦታ ለምን እንደሚመርጧት አይደለም። ከርከሚሽ ላይ በጣም ብዙ ውጊያ ተደርጓል። በተለይ ባቢሎን ንጉስ ከግብፅ ጋራ አሶራውያን የአሁኑ ኩርዲስታን የሚባሉ ኩርዶች ያሉበት ቦታ ነው። ሰሜን ሶሪያ፣ ደቡባዊ ማነው ቱርክ ይዋጋ ዘንድ ወጣ። ኢዮስያስም ሊጋጠመው ወጣ። እርሱም የይሁዳ ንጉሥ ሆይ ከአንተ ጋር ምን አለኝ አለ። ወንድም እኔ ለአንተ ምን ይሄድ ነው? ከአንተ ጋር ምን አለኝ? እዚህ መጣህ ትንካትላለህ እንዴ? እነዚህ አርፈህ ተቀመጥ ወንድሜ። ምንም ጉራ ለመጎራ አይደለም። አርፈህ ተቀመጥ። ማን እንደላከኝ ማታውቅ ከሆነ እነግርሃለሁ። የሰራዊት ጌታ ቅዱስ እግዚአብሔር ነው። በምዋጋበትም በሌላ ቤት ላይ ነው በምዋጋበት በሌላ ቤት ላይ ነው አለው እንጂ ከአንተ ጋራ ዛሬ አልመጣሁም አለው የግብፁ ንጉሥ። እኔ ዛሬ ይሁዳ ለመውጋት አይደለም የመጣሁት፣ ዛሬ እስራኤልን ለመውጋት አይደለም የመጣሁት። እግዚአብሔርም እንዲቸኩል አዞኛልና አለ። ማንን? የግብፅ ንጉሥ ኒካው፣ ፈርዖን ኒካው ማለት ያለ እግዚአብሔር የግብፅ ንጉሥ አስነስቶ በኤፍራጥስ ወንዝ ባለው ላይ አሶራውያንን ባቢሎናውያንን ሊቀጣ በከርከሚሽ እግዚአብሔር ልኮኛል አለ። ግብፃውያንን እግዚአብሔር አይልክም እንዴ? ይልካል። አሶርን አላከውም እንዴ? በምድሬ ላይ አመጣዋለሁ እኮ አለ። ከወንዝ ዳር በተከራየሁት ምላጭ ጸጉሩን እላጨዋለሁ አለ እኮ ጌታ። ይሁዳን የላጫት እግዚአብሔር በአሶራውያን በባቢሎናውያን ማን ነው? ሰሜኑን ክፍል በአሶራውያን ደቡቡን ክፍል በባቢሎናውያን ይችላል እግዚአብሔር። እና ምናልባት ከአንተ ጋር ጉዳይ የለኝም፣ ያው አልደረስኩብህም አትደርስብኝ ያለው ነው ንጉሱ። እኔ እግዚአብሔር የላከኝ አንተ ላይ አይደለም። ዛሬ ይሁዳን እንደወጋ ጌታ አላከኝም። የግብፅ ንጉስ እኮ ነው። ታዲያ ከኔ ጋር ያለው እግዚአብሔር እንዳያጠፋ አላለውም? አንተ እኮ ግብፃዊ እኮ ነህ፣ ኒካው ነህ። አዎ ታዲያ እግዚአብሔር የእስራኤል አምላክ ከኔ ጋር ነው አለው እና ይህን እንዳያጠፋ እህቴ እየሰማሽ ነው እህቴ። እንደናንተ ጊዜ
መሄጃ አጥቼ ማረኝ መዝናናት እየቻልኩ ጥሩ ቢቾች አሉ በጣም የሚያምሩ አንድ አይስክሬሚንግ ገዝቼ ከልጆቼ ጋር ወይ ከሚስቴ ጋር ወይ ብቻዬን ሄጄ ዛፍ ስር ተገልብጬ እሱን እየላስኩኝ መኖር እችላለሁ። ጥሪ ግን ሲያገኝህ እንዲህ ያደርግሃል ማለት ነው። ነጋ ጠባዚ ታየኛለህ። እንተጋብቻ አይደለም ከሰዎች ጋር እንተጋብቻ አይደለም ከቤተክርስቲያን ጋር ህዝቤን እስራታል የዘላለም በእግዚአብሔር እውቀት የተነሳ የሰው ሀሳብ ይህንን የህይወትን ቃል አንድ ቀን ህዝቤ ገልጦ ሳያነባው በሞት እየተነዳ ወደ መቃብር እየገባ ነው። አደርስለትም ያንተ ታዲያ ወደ ሞት እየተነዳ ያለውን ትውልድ አደርስለትም ወይ? ምን ይዘህ የእግዚአብሔርን ቃል ምንድነው ዓላማው? ዋናው ትውልድ ከነዚህ መጽሐፍ የተላቆ ከዚህ ከያው እግዚአብሔር ቃል ጋር እንዲገናኝ በእነዚህ ውስጥ የተጻፈ የሰው ስርዓት ትምህርት ይሄና እንደዚህ ብታደርግ መቃብር ስም ጻፈ ያጻፈ የደጎሰ አስደጎሰ ያነበበ አስነበበ ይላል። አይ ይሄንን ሲያዩት ቃል ማንም ዞር ያነበበ አስነበበ የደጎሰ አስደጎሰ አይሉ። ይሄንን ሰይጣንም ሰዎችም ሃይማኖተኞች እንዳታነበሩ የሚከራክሩ ሚስጥሩ ያለው እዚህ ውስጥ ነው። መዳኛው ያለው እዚህ እግዚአብሔር ቃል ላይ። ዞር በል ከመንገዴ ላይ ይመታል አለው እኮ እግዚአብሔር ከኔ ጋር ነው ያለው። ከኔ ጋር ያለው እግዚአብሔር እንዳያጠፋ ነው። በሞት እንኳን ባይገላልኩ በሰሙ ሰዎች ፊት ሞገስ አሳጥቶህ የሰራዊት ጌታ እግዚአብሔር ትገባለህ። ንግግር ለራስህ የሚያስጠላ ሆኖ የመንፈስ ቅዱስ ፍሎ የለው የእግዚአብሔር ቅናት ውስጥ የለ ወሬ ልታወራ ትመጣለህ። እግዚአብሔር በዛው በሰሙ ትውልድ ፊት ሞቲቭ የተበላሸ ስለሆነ እንጂ እግዚአብሔር ስላልሆንክ አይደለም፣ ጴንጤ ስላልሆንክ አይደለም። ሞቲቭ የተበላሸ ነው። ሞቲቫችሁ የተበላሸ ነው ከጥቂቶች በስተቀር። እንዳያጠፋ ከፊቴ እግዚአብሔር ልኮኛል፣ እግዚአብሔር አዞኛል። ከኔ ጋር ያለው እግዚአብሔር እንዳያጠፋ አላለውም። ማንን ባዩ ለደገኛው ንጉሥ ለኢዮስያስ እኮ የሚነግረው የግብፁ ንጉሥ ኒካው እንዳያጠፋ ይህንን በእርሱ ላይ ከማድረግ ተመለስ አለ ብሎ መልእክተኞች ላክበታል። ዞር በልኝ ከመንገዴ ላይ እኔ ልለፍበታለሁ። ኢዮስያስ ግን ይዋጋ ዘንድ ተጽናና እንጂ ፊቱን ከእርሱ አልመለሰም። በመንገድ ልለፍ እኮ ነው ያለው። ወንድሞቼ ናቶቼ፣ ወይኔ ኢዮስያስ በማይመለከት ሞት እግዚአብሔር ውጣና ግብፃውያንን ተዋጋ አላለም። ግብፃውያንም አንተ ሊወጉ አልመጡም። ወንድሜ የሙሉ ወንጌል ከመካነ ኢየሱስ የተለያየ አብያተ ክርስቲያናት እኔ ከአንተ ጋር አይደለም ውጊያው። ዞር በል እሺ፣ ከመንገዴ ላይ ዞር በል ብዬ ነግሬሃለሁ። የአብርሃም አምላክ ምስክር ነው፣ ነግሬያችኋለሁ። ዞር በል አንተ አይደለም እነሱ እንኳን አያስጥሏቸው። እነዚህ መጽሐፍቶች ይሞግቱ። አርፈሽ ተቀመጭ። ቸርች ሂድና አምልክ፣ ቸርች ሂድና ጸልይ ከቻልክ። ካልሆነ ግን ዝም በል እህቴ፣ ጥበብ ይሆንልሻል። ዝም በል። በትውልድ መካከል እግዚአብሔር መፍረስ ያለበትን አንድ እረኛ አንስቶ ያፈርሳል። አንድ ሉተርን አንስቶ የካቶሊክን ቤተክርስቲያን የማዕዘኗን ድንጋይ ነው የመታው። የስህተት ትምህርቷን ማለት ነው። አትወራጭብኝ እዚህ መተህ አንተም ብሎ ወንጌላዊ ይላል እንዴ? ኢዮስያስ ግን ተጽናና፣ ሊዋጋው አልተመለሰም። በእግዚአብሔር አፍ የተናገረው የኒካኡ ቃል በእግዚአብሔር አፍ የተነገረው የኒካውን ቃል አልሰማም። በኒካኡ በኩል እግዚአብሔር ይናገራል። አቤቱ ጌታዬ፣ አቤቱ ጌታዬ፣ አቤቱ ጌታዬ። በአሕዛብ ንጉሥ በሆነው በኩል ለካ በፈርዖን ኒካኡ በኩል በግብፁ ንጉሥ በኩል ለኢዮስያስ የተናገረው እግዚአብሔር ነበር። ዞር በል ከአንተ ጋር አይደለም ጦርነቱ፣ አንተን አይመለከትም። እየሰማኸኝ ነው ወይ ወንድሜ? እየሰማሽኝ ነው ወይ? ፎቶዬን ዘቀዘቃችሁ ጴንጤዎች፣ በማልጠራበት ስም ጠራችሁኝ።
ያበሻቀጣችሁ መስሏችሁ እግዚአብሔር ግን ዝምባም አድርጎ አስቀራችሁ ማለት ነው። ዝምባም ሞገስ አልባ አድርጎ እናንተ ልታዋርዱኝ ወጣችሁ፣ እናንተ ልታሸዋቅቁኝ ወጣችሁ። የሰራዊት ጌታ እግዚአብሔር ግን ከኔ ጋር ነው። ፎቶ ዘቀዘቃችሁ ስም ልታጠፉ ወንጌላዊ ሁሴን እንኳን ዛለ አንድ ቦታ ላይ ገብቶ ምን ነው አንተ ብያልኩ ታዲያ ነው እንዴ ወንድም ተብሎ ስለተጠራ በዛን ጊዜ ለካ እግዚአብሔር በአሕዛብ አፍ በእግዚአብሔር አፍ የተነገረው የኒካኡን ቃል አልሰማም። በሜጊዶ ሸለቆ ይዋጋው ዘንድ ወጣ። ቀስተኞች ንጉሱን ኢዮስያስን ወጉት። ንጉሱን በላቴኖቹን አጥብቄ ቁስያለሁ ከሰልፍ ውስጥ አውጡኝ አለ። የማይመለከት ጦርነት ውስጥ ኢዮስያስ ገብተህ ዕድሜን አሳጠርከው። አንተ ደገኛ ንጉስ፣ አንተ ለእስራኤል ቤት ተሐድሶን ያመጣህ፣ አንተ የአሕዛብን የእስራኤልን ጣዖታት በምድራቸውና በኮረብቶቻቸው ሁሉ ላይ ያመለኳቸውን ከይሁዳም ከሰማርያም ያስወገድክ፣ ትልቅ ተሐድሶ ያደረግ፣ በሰለሞን ዘመነ መንግስት የነበረውን አይነት ፋሲካ በምድሪቱ ላይ ያደረገ ትልቅ ሪፎርሜሽን፣ ትልቅ ተሐድሶ ያመጣ ኪንግ ጆሳያ በማይመለከተው ጦርነት ምን አለበት ቢያልፍ የግብፁ ንጉስ ፋርዖን ኒካው ማለት ነው። የጥንቱ መንገድ በዚህ ነበር ወንድሞች። ያለ አካን ይጠብቁ። ኦኬ ኦኬ ያው የጥንቱ መንገድ ይሄ ነበር። አባታችን አብርሃም ከዚህ ከኡር ከለዳውያን ምድር ወጣ። ይህንን የኤፍራጥስን ወንዝ ተከትሎ ወደዚህ ወደ ከርከሚሽ ኡር ከለዳውያን ሐራን የሚባለው ማለት ነው። የአብርሃም አባት ሐራን እዚህ ነው የተቀበረው። ኦኬ ከርከሚሽ የሚባለው እዚህ አካባቢ ነው። ጥንታዊ መንገድ ነው። የጥንት መንገድ ማለት ነው። ያው ቆይ እንደውም ከርከሚሽ ብሎ ከርከሚሽ ምትላል ታያታለህ። ከርከሚሽ እዚህ ነው የላከው ጌታ። የሚቀጣ አንድ ትዕቢተኛ ንጉስ ስለነበር የፈርዖን ንጉስን ማነው ኒካኡን ከዚህ ላከው። ይሄ ኤንሸንት ሮድ ነው። የውሃውን ፍሰት የኤፍራጥስና የጥግረስን ወንዝ ተከትለው ይሄዳሉ። አባታችን አብርሃም ጆርኒ ያደረገበት ነው። ኡር እዚህ ከዚህ ወጣ። አባታችን ወደዚህ ወደ ሐራን መጣ። ካራን ተባለችው ሐራን ተባለችው ሐራን አባቱን ሐራን ማነው ሐራንን እዚህ ነው የቀበረው። እና ታያለ ከርከሚሽ እዚህ ነው ውጊያው። ታዲያ ይሄ ደማስቆ ነው። እንደዚህ ሰፋ አድርጌ ላሳይ። አላችሁ አንዳንድ የምትንቁ አንዳችሁ ይተረክላችሁ። ኦኬ እስቲ እንደዚህ ሰፋ አድርጌ ላሳያችሁ። ኦኬ እንደዚህ ማለት ነው። ከርከሚሽ ሐራን እዚህ ቀበረ። ከዛ እንደዚህ ይዘህ የሶሪያን ምድር ሰሜናዊ ሊባኖስን አቋርጠህ እዚህ ወደ ሰማሪያ ትመጣለህ ማለት ነው።
ሶሪ ወደ ኢየሩሳሌምና በጋዛ በኩል ወደ ግብፅ ትገባለህ። ያው ግብፅ ከዚህ ተነስቶ ነው ኒካው እዚህ ጋር ጦርነት አለኝ አለ። እየሰማኸኝ ነው ወንድሜ እህቴ? ለአንቺ ለአንተም ነው መልዕክቱ። ኦኬ እኔ ከእናንተ ጋር ጦርነት የለኝም። በተለይ ገድለ ቅዱሳናትን አትንካብላችሁ የምትሉ ኬንቶች አርፋችሁ ተቀመጡ። አርፈሽ ተቀመጭ። እግዚአብሔር ለራሴ የቤት ስራ ይሰጣል አልኩ። እኔ ከአንተ ጋር ከዚህ በኋላ አልለፋለፍም። ፎቶዬን ዘቅዝቁ፣ የፈለጋችሁትን አድርጉ፣ አይመልከተኝም። ሂሳብህን የሚሰጥህ አምላክ እግዚአብሔር አለ። የቤት ስራ ይሰጥሻል በቤትሽ። የቤት ስራ ይሰጣል በቤትህ። ሕያው አምላክ ለዘላለም የሚኖረው ንጉሥ ጌታ ኢየሱስ ምስክር ነው። የቤት ስራ ይሰጣል በኑሮ ላይ። ቲክቶክን ዳግም መተህ እስከማታየው ድረስ ማለት ነው። ራሱ የቤት ስራ ይሰጣል። ላይገልህ ይችላል። ኤርሚያስን ስለነካው ይገላል እያልኩ አይደለም። ምን ማን ስለሆንኩ ነው የሚገልህ? በፍጹም ግን የቤት ስራ ይሰጣል። ወይ በልጆችህ ወይ በሚስትህ ወይ በባልሽ በኩል ወይ በመስሪያ ቤት ወይ በሆነ ነገር የቤት ስራ ይሰጥሻል። አላሰራ ብለሽ ካልሽ ከዚህ እራሱ ምን ያከራክራል? ከኔ ጋር መተህ ምን ያከራክራል? መተህ ከሰባት ክፍል ተማሪ ጋር ምን ያከራክራል? የእግዚአብሔር ጸጋ በዝቶለት ከአመድ ከትቢያ አንስቶ ውጣና አስረክ ብሎ ካለው ከአንድ ወንጌላዊ ጋር ምን ያከራክራል? ከኔ ጋር እና እቺ ጥንቷ ማፕ መንገድ ይኸውልህ ታዲያ የቱ ጋር ነው የሞተው? ፈርዖን ኒካኡ ሲያልፍ እዚህ ሜጊዶ ሜዳ የሚባለውን እዚህ ጋር ነው። ቀርሜዝ ማውንት ካርሜል እዚያ ነው ያለው። ቀርብ አድርጌ ያሳያችኋለሁ። በእስራኤል ካርታ ላሳያችሁ። የእስራኤል ማፕ ክብዝዝ አለብኝ። ቆይ ጥርት ያለ ላሳያችሁ። ክብዝዝ አለብኝ አንጠራ ብለዋል። ምስቲችኛ እንደዚህ እንትን ካለች እነዚህ አሁን ያሉት ከተሞች ናቸው። እነዚህ ራማኤል አለ፣ ቴልአቪቭ አለ፣ ሃይፋ ኢዮጴ የተባለችው ማለት ነው። ጴጥሮስ ቁርበት ፋቂ ቤት የተባለበት ኦኬ። እዚህ ጋር ቂሳሪያ አለ። እዚህ ጋር ሃይፋ የሚለውን ይታያቸዋል። ትልቁ ከተማ ነው። አሁን የሜጊዶ ሜዳ ያለው እዚህ ማለት ላይ ነው። እዚህ ጋር ነው ሜዳው። ያ የአርማጌዲዮን የሚደረግበት ጦርነት እስካሁን ድረስ ባለፈው ላይቭ ከዚህ ከማውንት ካርሜል ላይ ከቀርሜሎስ ተራራ ላይ ላይቭ አስተላልፈናል። ታስታውሱ ከሆነ እዚህ ጋር ነው የፈርዖን ኒካው እችኛዋን መንገድ ይዞ ከዚህ ከግብፅ ተነስቶ በጋዛ በኩል አድርጎ በዚህ በድሮ መንገድ ላይ ወደ ከርከሚሽ ነው የሚጓዘው። ኢዮስያስ በማይመለከተው መጣና እዚህ ጋር ገጠመው መንገድ ላይ እና እግዚአብሔር ሌላ ከኝ ዞር በልኝ ከመንገድ እኔ ከአንተ ጋር አይደለም ውጋዬ፣ አንተን የምፈልገው በአንተ ምድር መንገድ ላይ ብቻ እንዳልፍ ነው። ምክንያቱም የጥንቱ መንገድ በዚህ ስለነበረ ማለት ነው። እና እዚህ ጋር ደፋዋ ያው እዚህ ቦታ ማለት ያ ደገኛ ንጉስ በማይመለከተው ጦርነት ገብቶ በማይመለከታችሁ ትዳር ውስጥ አትግቡ፣ በማይመለከታችሁ የሰው ህይወት ውስጥ አትግቡ፣ በማይመለከታችሁ የሰው አገልግሎት ውስጥ አትግቡ። ቤተክርስቲያን ውስጥ አገልጋይ ከአገልጋይ ሲጣላ ተደርባችሁ የምትቆሙ ሰዎች ስቶፕ አልኩሽ እህቴ፣ ስቶፕ። የሰራዊት ጌታ እግዚአብሔር የትኛው በጽድቅ እንደሚያገለግል የትኛው ያለ ጽድቅ እንደሚያገለግል የምታውቁት ነገር የለም። ኦኬ። አሁን በቸርች ውስጥ ለአገልጋይ ተብሎ የተጣራ በሙሉ እግዚአብሔር የላከው ነው። እውነት ጥሪ ኖሯቸው ነው ወጥተው የሚያገለግሉት አብዛኞቹ። በማይመለከተው ጦርነት ገባ።
ከፊት ያለው እግዚአብሔር ይገላል ያጠፋል ዞር በልኝ አለው አለል ብሎ ሲል እዚህ ችግር የኛው ናዝሬት ብሎ የሚለው እዚህ በትልልቁ ስለጻፈው ነው። እዚህ ችግር ነች ስክሪፕት ያባለችበት ባዶ ቦታ ላይ የሜጊዶ ሜዳ ሜጊዶ የማይመለከተው ቦታ ውስጥ ገብቶ ማየት ያው ይሄ ሜዳ ላይ ማለት ነው። እንደዚህ ላሳያችሁ። እዚህ ነው የሞተው። ቆይ ማውንት ካርሜል ላምጣውና እሱ ላይ ሆኖ ወደሚታየው ቅድም አላልኳችሁም? ተራራው ይሄ ነው። ማውንት ካርሜል ይሄ ነው። ሜጊዶ እዚህ ቦታ ማለት ነው። ምን አለበት ቢያልፍ አንዳንድ ጊዜ እግዚአብሔር ሊያከርመን የሰጠን ያለ በማፕ ስታትች ልቀይ የበራችበት ሜጊዶ ካሁን ማውንት ካርሜል ይሄ ነው። የካርሜል ተራራ ነብዩ ኤልያስ የነበረበት ቦታ ይሄ ሜዳ ማለት ነው። ተከልሎ ተቀምጧል። አንዳንዴ ወንድሞቼ በሆነ ነገር ውስጥ ከመግባት በፊት ምንድነው እዚህ ሰውዬ ህይወት ውስጥ ብገባ ምን አተርፋለሁ፣ ምን እጎዳለሁ፣ ምን እጠቅማለሁ ብለህ አስብ። በሰው ትዳር ውስጥ ገብታችሁ የሰውን ትዳር የምታነኩሩ የምታፈርሱ፣ ያን ትዳር እግዚአብሔር ነው የሰራው። እና አይበጃችሁም ወንድሞቼ ናቶች። ኦኬ አንዴ ዊኪፒዲያ ሸለቆ ውስጥ አድፍጦ አላሳልፍ ብሎ ሲሉ ከማውንት ካርሜል ሆነ ከካርሜሎስ ተራራ ላይ ስታየው በስተምዕራብ በኩል የሜዲትራኒያን ባህር አለ። እንደዚህ ተንጣሎ የምታየው ይሄ ሜዳው ማለት ነው። ለጦርነት ቀን አዘጋጅተው ትንቢቱ በሕዝቅኤል መጽሐፍ በሌሎች ላይ የተጻፈው እንደዛው ቤት አልሰራችበትም። ራሷ ሳይ ኢዮስያስ ደገኛው ንጉሥ በማይመለከተው ጦርነት ገብቶ በእንደዚህ አይነት ሸለቆ ውስጥ በፈርዖን ኒካው ተወቅቶ ወደቀ። ከነዚህ መካከል በአንዱ ቦታ ማለት ነው። አትግባ። እሺ እግዚአብሔር በላከ ላይ ግባ። አታፍርም? የትውልድን አስሮ የያዘ የዘመናት እንቅፋት የዘመናት ግርዶች ሲነሳ ሲትነካታ ለምናምን ብለህ ትላለህ። የሆነ እኮ ጊዜ ተናደህ ምናምን ነገር ወይ ምናልባት አበሳጭቼ ካበሳጨው ይሄን ተናገር። አገልግሎቱን አትንካ። የአገልግሎት አትንካ። ካበሳጨው ወንጌላዊ ሴሩ ራሱን ተናገረው። አገልግሎቱን ግን አትንካ። ካበሳጨ ቢኒያም ተናገረው። ዘማሪ ዳጊም ተናገረው። አገልግሎቱን ግን አትንካ። አገልግሎት ስትነካ ጣሪያ ነክተሃል ማለት ነው። ምክንያቱም አገልግሎቱን የሰጠና ጸጋ ስጦታን የሰጠ እግዚአብሔር ወንጌላዊ ሴንን ምን ብሎ እንዴት እንደላከው በምን ታውቃለህ? ዘማሪ ዳጊን ጸጋ ሲሰጠው ለምን ዓላማ ነው እዚህ መጥተው ወገኖች እየደከሙ ያሉበትም? ስቶፕ ኢት። ወሬኛ ሴቶች አቁሙ፣ ወሬኛ ወንዶች አቁሙ። ስርዓቱ ሰው እንኳን ሰው ማለት አገልግሎት ለአገልግሎት ነው። ካልሆነ ግን ምንም መጨነቅ የለብንም። ትተህ ነው መሄድ ያለብን። እምቢ ካልክስ ይኸው በሕያው እግዚአብሔር መንፈስ ውስጥ ሆኜ እነግርሃለሁ። መንገዴ ላይ ገብታችሁ አላሰራ ብላችሁ የምትሉ በእግዚአብሔር ሰዎች መንገድ ላይ ገብታችሁ አላሰራ ብላችሁ የምትሉ ሰዎች ሕያው አምላክ ልዑል እግዚአብሔር ምስክሬ ነው። በውስጥ ያለው እግዚአብሔር መንፈስ ምስክር ነው። በየቤታችሁ ጌታ እግዚአብሔር ስራ ይሰጣችኋል። ስራው ምንድነው ብለህ እንዳትጠይቀኝ፣ ስራ ይሰጣል አልኩ። ይህን ቲክቶክ ዞር ብለህ ለማየት ጊዜ እስክታጣ ድረስ ስራ ይሰጣል። ቢዚ የምትሆንበትን
ተጠምደህ ሁሉ ዋይ ዋይ የምትልበትን ለጸሎት የምትመረከክበትን ጌታው ይህን ነገር ከቤቴ ንቃለው ብለህ እስክትል ድረስ ስራ ይሰጣል። ያኔ ጌታ ያስወግድልናል ማለት ነው። ከመንገዳችን ላይ ዞር ያደርጋል እንጂ አልደረሱበት ወንድሞቼ እዚህ የሚያገለግሉ የኤርሚያስ ቀኝ እጅ አይን እጅ ምናምን ነገር ብሎ ማን የኔ እዚያውን ቀኝ እጅ አትበሉ ወንድሞቼ ናቶች። እሺ በቀንነት የሚያገለግሉትን ሁሉንም ተቀበሉ። ቂንጡንም ጉርጡንም መሰብሰቤ ነው እኔ በጣም የጎዳኝ። ግን ቀንነት ይሻላል፣ ቀንነት ይሻላል። እና አንዳንዶቹ በጌታ ቤት የቆዩ ሁሉ ጭምር ናቸው። ጌታ ሆይ እባክህ ሰው አስነሳ፣ በአንተ ቅናት የነደዱ ትውልድን የሚያስመልጡ ኢየሱስ አባቴ ሰው አስነሳ። ያኔ በሶፍት አፍንጫችሁ አይናችሁን እየጠረጋችሁ እንባችሁን እየጠረጋችሁ አለቀሳችሁ። እውነትኩም እንባችሁ ታቦ ብሎ አልቀረም። ሂድ መስጊድ ግባ ብላችሁ እንደ ታናሽ ልጅ እንደ ማዘዣል ጌታን አዘዛችሁት። ጌታ ሆይ መስጊድ ግባ፣ ትውልድን ቀስቅስ፣ በመንፈስ አስነሳ፣ ሂድ ግባ አላችሁት። ይኸው ወንጌላዊ ሁሴንን ገባና ከእስልምና ሃይማኖት አምጥቶ የወንጌል አገልጋይ አድርጎት በኢትዮጵያ ወንጌላዊት ሜካኒስት ቤተክርስቲያን ያገለግላል። እና ለምንድነው መንገዱ ላይ ቆማችሁ የምትሰድቡት? አለሱ ማንን እንዲያስነሳ ነው ከመስጊድ ውስጥ የተበቃችሁት? ስንት ሼካ፣ ስንት ደረሳ፣ ስንት የመስጊድ ኢማሞችን ቀብቶ አስነሳ ጌታ። ሂድ ግባ፣ ገዳም ውስጥ ግባ፣ ያንተ መንፈስ ይንካቸው፣ በራእይ ተናገራቸው። እኛም አግኝተን ስንነግራቸው ጌታዊ ቃልን ልባቸው እንዲነካ በመንፈስህ ይድኑ ዘንድ እውነትን እንዲያውቁ ሂድ ንቃ አልሽ። ሰማ ጌታ ቸር አይደል? የልጆቹን ጸሎትና ሰማ፣ ሰማይ ያደመጥ እና ገባ መጣ። ኤርሚያስም ጋር መጣ፣ እንደው ወንጌላዊ ሁሴን ጋር ሌሎቻችሁም ጋር በየተናጠ ሰለላሁ መሐመድ እያለ ዲቤ ከሚደበድብበት ወንጌላዊ ሁሴን ጋር ገባ። ሂድ ግባ ብላችሁ ልካችሁ እኔም ደግሞ ተክለ ሃይማኖት ፀሐይ ነፍሴን አደራ በሰማይ እያልኩ ሌላ ዲቤ እዚህ ስቃጠቅር ኦርቶዶክስ ውስጥ መጣ። ጌታዬ አዳን ተራራ ሁሉ ዝቅ በል፣ ኮረብታ ሁሉ የቀና መሆን አለበት ብሏል። እንደ መጥምቁ ዮሐንስ አይነቶቹ ለምን አታስነሳም ጌታ ሆይ እያላችሁ ተጸለየ። ጸልዩ። አሁን በቅናት እሳት የነደዱ ኤልዛቤልን የሚፈጠፍጧት ምን ነበር የምንጸልየው በጉባኤዎቻችን? ወንድሞች ናቶች ታስታውሳለህ? አቤት 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 አቤት! እውነት እኮ በመንፈስ ቅዱስ መሪት የሆነ ጸሎት ኤልዛቤልን ከሰገነቷ ላይ የሚፈጠፍጧት ብሎ ማለት ነው። እና ታዲያ እኮ ወንድምዬ ይሄ እኮ ኤልዛቤላዊ የሆነ የሰው ትምህርት እኮ ነው። ታዲያ እዚህ እየፈጠፈጥኩት ያለው ሰው ነው እንድንፈጠፍጥ የፈለግከው አንተ? በእግዚአብሔር እውቀት ላይ በእግዚአብሔር ቃል ላይ የተነሳ የሰው ሀሳብ የእግዚአብሔርን ቃል የሚገዳደር የሰው ሀሳብ ኤልዛቤላዊነት እኮ አሁን አየህ የሐሰት ትምህርት ነው። እና ኤልዛቤልን እኮ ነው እየፈጠፈጥኳት ያለሁት። የውሸት ትርክት በእግዚአብሔር ቃል ላይ የተነሳ የሰው ሀሳብ ስሙን የያዝኩት ነቢይ ትነቅልና ታፈርስ ትገለብጥና ትተክል ዘንድ ይላል። እና ምን ነው ሲገለበጡ ኤልዛቤል ስትገለበጥ ትምህርቷ ሲፈርስባት ሲናድባት አንተ የኛ ቤት እንዴት ትጫዋለህ ብዬ እንዴ አለ ማለት ነው። አንተ ጋር ኤልዛቤላዊነትን ኤልዛቤልን የሚፈጠፍጧት ከነመተቷና ከነግልሙትና ቅንድቧን ተኩላ ምናምን ነገር የናሚስ ልጅዩ ልታስበው ስትል እንደ ዮናዳ አድርገኝ ሰርገላው ላይ ወጥቼ ከኋላ ሄጄ ወደ እስራኤል ገስግሼ እስራኤልን የእግዚአብሔርን ቅናት የምበቀልበት አቤት ስንጸልይ የማናወራው ነገር የለም። በጌታ ፊት ግን ስንቱን እንደሰማን አናውቅም። እግዚአብሔር ደግሞ ሰምቶ ያስነሳላል በመንፈሱ ላይ ካነካ አርጎ ማለት ነው ያስነሳል።
ከዛ ደግሞ ትላለህ ልታላዝንልኝ እንደው ቢኒያም ነገሩ መልክ ታርቆ አይሻልም ዳጊ የምን ፍንጥር ነው ብለህ ትላለህ። ስታፕት ዘመና ወንድዬ ዘመና ይረቴ ኩያስ እንዴት ነበር የሆነው? በስጋ ነው በመንፈስ ተነርተህ ነበር። የናሚስ ልጅ እዩን በነቢዩ በኤልያስ እጅ የተነገረ እግዚአብሔር ቃል እንዲፈጸም የአካብን ቤት ፈጸመ ትመታለህ ብሎ እንዳለው የጣዖታት አምልኮ በዓልና አምላኪዎቹ 850 ነቢያት ከነ ትምህርታቸው እግዚአብሔር ምድሪቱን ሊያንቀጠቅጣት ከባሪያው ጋር በተነሳበት እሱን እየነገርከን እግዚአብሔር የመንፈስ ቅዱስ እሳት እያልክ ጉባኤው ላይ እየጠራህብን አየህ። እኔ ያኔ ፌክ የሆነ እሳት አይደለም የሚያገኘኝ የወንድሙ ስነግር ፌክ እሳት አላገኘኝም። እሳት ብለን ጸልየናል ጉባኤ ውስጥ እኔ ፌክ የሆነ እሳት አላገኘኝም። ጥቂት ጊዜ ታይቶ የሚጠፋ አላገኘኝም። እና ወደ እስራኤል እኮ እየገሰገስ ነው በመንፈሳዊ እስራኤልነት። ለምን በዓል የተባለውን ጣዖት በአፍጢሙ ልንደፋው፣ በእግዚአብሔር እውቀት ላይ የተነሳውን የሰውን ሀሳብ ልናፈርስ፣ አእምሮን ሁሉ ለክርስቶስ እንድንማርክ ወደ እስራኤል ስገሰግስ አንተ እንደ ፈርዖን ኒካ ወደ ከርከቢ ሲሄድ ኢዮስያስ በማይመለከተው ገብቶ መንገድ ላይ እንደቦታ ለመሞት ፈልገህ ከሆነ ላግባ ሂሳብን ይሰጣል መድኃኒዓለም። እኔ ከአንተ ጋር አልለፈልፍም። ሂሳብን ይሰጣል ወይ የቤት ስራ ይሰጣል እንዳልኩ ከፈለገም መንቀልም ማቆየትም ይችላል። አላሰራ ብለህ ካልክ ታዲያ ሃሌሉያ ነው። አየህ ሃሌሉያ እንላለን። ልክ ነው እኮ መባል አለበት። ማን ያቱ ጋር ነው እግዚአብሔር በየትኛው ዘመን ምን ሲሰራ ነው እናንተ የምታውቁት? ይኸውልህ በእግዚአብሔር እውቀት ላይ የተነሳ በዚህ ሕያው ቃል ላይ የተነሳ የአይሁድ ተረት፣ የኦርቶዶክስ ተረት፣ የካቶሊክ ተረት፣ የእስልምና ተረት፣ የጴንጤ ተረት በሙሉ ይፈርሳል። ምድር ሁሉ እግዚአብሔርን ታውቅ ዘንድ ትሞላለች። ለዘላለም የሚኖረው የሕያው አምላክ እግዚአብሔር ቃል እሱ አየህ ሕያው ሆኖ ትውልድን የሚያድን ይሄ ነው። እንበትንልሃለን አልኩ። በስጋ ጉራ አይደለም የምናገረው። ምንም ማድረግ የማልችል ሰው ነኝ። ምንም የፈሰሰችዋ ማቅናት አልችልም። በአባቴ መንፈስ ግን ሰው እንደዚህ ሆናለሁ በልዑል እግዚአብሔር ማለት ነው። ዞር በማይመለከታት ጋር ከቻልክ በርከክ ብለህ ጸልይልኝ። ጌታ ያስበው። ይሄን ወንድሞች እናቶች እዚህ የሚያገልግሉትን አስባቸው በል። ከቻልክ ገብተህ አገልግል። ና ወንድሜ ና ወንድሜ። ልብ ከልቤ ጋር ከሆነ ና ወደ ሰረገላው ውጣ እኮ አለው። ሃሌሉያ። ልብ ከልቤ ጋር ከሆነ ና ከሰረገላው በሰረገላው ይውጣና አብረን ዮናዳብን ልብ ከልቤ ጋር ካልሆነ ነው ሂድ ከዚህ ከቲክቶክ ላይ የኔን ፔጅ አሞላ አድርጌ ልብ ከልቤ ጋር ግን ከሆነ ናግባ ገዝቱ ላይ የኢየሱስን ክርስቶስን የጽድቁን ወንጌል ተቀብለኝ ስበክ። አመፃን ጨለማን ጨለማን የኤልዛቤል ግልሙትናና መተቷ ነው። ብዙዎች ታልከው እኮ መጥተዋል ወደ እዩ በየመንገድ ሁሉ የጌታውን ባሪያ የገደለ ዘምሪ ሰላም ነው አለችው። እዚህ እያመጣ እንደሷ አይነት ሆነህ በእሷ መንፈስ ሆነ የእሷ መልእክተኛ ሆነ መጣ ሰላም ነው አትበለኝ። ምን ሰላም አለ? ህዝቤ በሰው ስርዓት ትምህርት ተጠፍትፎ ተይዞ ባሽክላቸው በመረባቸው ተብትበው ይዘዋቸው አይምሯቸውና ልባቸው በሰው ስርዓት ትምህርት ተጠፍትፎ ተይዞ ሰላም ነው አትበለኝ መጥተህ። ሰላም አይደለም። ህዝባችን ታሟል። ሰላም አይደለም። ህዝባችን በድቅድቅ ጨለማ ውስጥ ነው። ሰላም ነው አትበለኝ። ሰላም አይደለም። በዚህ ቀን እንኳን እየሞተ ያለ ትውልድ ስንት ነው ክርስቶስን ሳያውቁት ኢትዮጵያና ኤርትራ ላይ? ሰላም ነው አትበለኝ።
አንዳንዶቻችሁ እኮ ከኤልዛቤል ቤት የተላካችሁ ናችሁ። ሰላም ነው ይለኛል። ምን ሰላም አለ? ህዝባችን እያለቀ ይህንን ቅዱስ የእግዚአብሔርን ቃል አንድ ቀን ሳያነቡት ሉቃስ የሚባል ወንጌል ሳይነበብ ዮሐንስ የሚባል ወንጌል ሳይነበብ ሰው ኖሮ ወደ ሞት ወደ መቃብር ሲገባ አይቆጨን? አያናድድን? በቃ አንዴ ከሆነ ማለት እኮ ታሪካቸው ተዘጋ እኮ ማለት ነው። ለህይወት የሚሆን ንስሐ እኮ የለውም። ለሰው አንድ ጊዜ መሞት ከዛ በኋላ ፍርድ የተመደበበት እነሱ ራሳቸውን ቃል እምድኅረ ሞቱ ለሰብእ አልሞቱ ንስሐ እያሉ በሞት እየተነዱ ነው። ኖረው ሲሞቱ መንግስተ ሰማያት ይግቡ ሲኦል ይግቡ አያውቁም። ለዚህ ትውልድ ወንጌል እንዳይሰብክ በእንደዚህ አይነት መጽሐፍቶች ሰውነታቸውና ህይወታቸው ተተብቶ የዘመናቸው ቁጥር ተይዞ አስር ዓመት ሙሉ ጮክ ሶሻል ሚዲያ ላይ ምንም ማመጣው ልበል። እኔ ጉራዬን አልቸረችርም። እረኛው በጎቹን ይቁጠር። ስንቱን እያዳነ እንዳለ ግን እኔ ብቻ አይደለሁም፣ ራሳቸው ባፋቸው መስክረዋል። ቅድም አላየህም? ራሳቸው መስክረዋል። ለአንተ ማስመስከር የለብኝ። ይኸውላችሁ ይገርማችኋል ወንድሞች ናቶች፣ በዚህ ሳምንት ውስጥ ይህን የሚያህል ህዝብ ምናምን ነገር አልልም። ምን አግብቶኝ ያዳናቸው ጌታ ኢየሱስ ነው። በቅዱስ አጠራሩ የጠራቸው ጌታ ኢየሱስ ነው። ምን አገባው ዳጊ እንደዚህ ብሎ ለመቁጠር? ምን አገባት ወሲ ሰላምስ ብትሆን ይናርዲ እኛ ቁጠሩ ነው የተባሉ እረኛው መንጋውን ይቁጠር። ምን አገባው ቢና? ምን አገባት ሜርሲ? ምን አገባው ቢና? አሁንም የሳውዝ አፍሪካው ምን አገባት ዕብራዊት? ምን አገባው ኤርሚያስ? ወንጌል ስበኩ ብቻ ነው የተባሉ የሚሉትን እኮ ሰዎች እኮ እናውቃለን። እያዳናቸው ያለ እግዚአብሔር እናውቃለን። ቁጥሩን ለእረኛው ተውለት። እኛ የጽድቁን የወንጌሉን የማዳኑን ወንጌል እንናገር። ሰምቼ የጌታ ወንድሞቼ ናቶች እንደ ጉራ ከቆጠራችሁብኝ ይቅርታ። አንዳንዱ ራእይ እዚያ አይነገር እዚያ አላወራ፣ ያሳየኝን እዚህ አላወራ። ለዳጊ ትናንትና እንኳን እያወራሁት ነበር በውስጥ ተወኝ ወንድሜ። እኔ ከአንተ ጋር ጦርነት የለኝም። አንተ የወንጌል አማኝ ሆንከው ወንድሜ፣ ስሜን ከፈለክ እንደፈለክ ማጥፋት ትችላለህ። ሄደህ ሌላ ቦታ ፎቶዬን መዘቅዘቅ ትችላለህ። እዚህ ግን ተው ወንድምዬ፣ ተው። ይህ አምላክ እግዚአብሔር ምስክር ነው። ተው። ከዓለማውያን ጋር እኮ ተደረባችሁ አጥንቴ እስኪደቅ ድረስ እኮ ስትፈጩኝ ነበር፣ ስትረግሙኝ ነበር። ከወንድሜ ከዳጊ ጋር አድርጋችሁ ማለት ነው። እሱን ሁሉ አልቆጠርንም። እግዚአብሔር ጻድቅ ነው። ከዓለማውያን ቤት ሄዳችሁ ከማያምኑ ሰዎች ጋር ሄዳችሁ እዚሁ ግን ገስት ላይ ቁጭ አድርጊያቸው ወንድሞቼ እህቶቼ ሳቸው የነበሩ ጌታ ይባርክህ የዘመኔ ጳውሎስ ብለው ያሉኝ የዘመኔ ዲያብሎስ አሉኝ። አይገርም? አንተን ማላይበት የት ልሂድ ብለዋሉ ብዙዎቹ በውስጥ መስመር። ጽድቅ እየጎፈነነ የሚሆን ትሰማለህ። ጽድቅ በአደባባይ የተጣለ እንኳን ቢሆን ፍርድ ግን ድል ነስቶ መውጣቱ አይቀርም። ያኔ ግን አንገትን ታቀረቅራለህ ማለት ነው። ቀኖቹን ሁሉ ልባቸውን እያሳታችሁ በማንም ውድቀት አልደሰትም። ወንድሞቼ ናቸው፣ ወዳቸዋለሁ። በክፋት በአመፅ አልቆምኩም ነበር። እዚህ ሜዳ ያገናኘን የጌታን መንግስት ወንጌል ለማገልገል መስሎ ነው። ከወንድሜ ከዘማሪ ቤኪ ሳውዝ አፍሪካ ነው። ከእህቴ ከኦሲ ውጭ ኦፊሻል እንኳን ወጥቶ ይቅርታ የጠየቀን ሰው የለም። ገና ቄም አንይዝም፣ በእውነት አንይዝም። ተጸጽተው እነሱ እናት ጌቶች ናቸው ይቅርታ ያሉት። በማይመለከተው ጦርነት ሁሉ ገብቶ ሰው ለማስቆም አለ ነው። እንደዛ ስላላችሁ አገልግሎቱ አይቆምም። ወንድሞች አገልግሎቱ አይቆምም። እወዳችኋለሁ ወንድሞቼ እናቶች፣ እወዳችኋለሁ። የማናችሁንም ክፋት አልፈልግም፣ መስማት አልፈልግም። የእናንተን ክፉ ከምሰማ ያው አምላክ ጌታ ምስክሬ ነው። እኔ ከመንገድ ላይ ዞር ብል ይሻላል። ማናችሁም ላይ እንኳን እናንተ ወንድሞቼ በክርስቶስ ኢየሱስ በብርሃን መንግስት በእግዚአብሔር ልጅ ደም ያገኘኋችሁ ቀርቶ አይደለም። ኦርቶዶክሳውያን እንኳን ስጠላቸው ከልቤ ጥላቻ ኖሮኝ አይደለም። እያለቀስኩ በውስጤ ባለ መንፈስ ብቆጣቸው እንኳን የታሰሩበት ጽኑ ስርዓት ስለማቀው አለማንበባቸው እያናደደኝ እያስቆጣኝ
አለማወቃቸው ላይ በልጣብልጦ ሲጠቀሙባቸው በተረት ስርዓት ተተብትበው ተይዘው ስታይ ፍጻሜያቸው የት እንደሆነ ስታውቅ አሁን ካልኩት ከጮኩት በላይ ትጮኻለህ። ለምን ትጮኻለህ ብለህ ትላለህ። በመንገድ ላይ እየሄደ ያለ ሰው እዚህ ፊት ለፊቱ ላይ ጉድጓድ ይኑር አይኑር እሱ አያውቅም፣ አንተ ግን ታውቃለህ። እና ሰውየው ዝም ብሎ መንገድ ጎዳናውን ጉድጓዱን ሳይ እየተራመደ ቢሄድ ወደ ጉድጓዱ በተጠጋ ቁጥር ጩኸትህ ሰውየውን ለማዳን እስሩ እንኳን ባትሆን እስሩ ከያዝክ እስሩ ከሆንክ ትይዘዋለህ። ካልሆንክ ግን በስሩ በአካባቢው ግን ካለህ ያ ሰውዬ እዚህ ጉድጓዱ ውስጥ ሄዶ ከመግባቱ በፊት እዚህ ጋር እንኳን ከደረሰ ከዚህ ተነስቶ እዚህ ጋር ከደረሰ ጉድጓዱ እዚህ ጋር ከሆነ እዚህ ከደረሰ ጩኸትህ ከበፊቱ ይልቅ እየበረታ ነው የሚሄደው። ምክንያቱስ ለምንድነው የምጮኸው አይባልም። ለምንድን ነው የምጮኸው አንተ ሰውዬ አይባልም። ምክንያቱም አንድ ጎዳናው ላይ ጉድጓድ እንዳለ ፍጻሜውን የሚያበላሽበት ነገር እንዳለ አንተ ታውቃለህ። እሱ ግን አያውቅም። ሳያውቀው ሄዶ ጉድጓዱ ውስጥ ገብቶ ፍጻሜው እንዳይበላሽ አንተ ግን በሙሉ ኃይል ትጮኻለህ። ወንድሜ ጉድጓድ አለ ፊትህ፣ ፍጻሜህን ያበላሽብሃል። ቁም፣ አትሂድ በዛ መንገድ፣ ቁም ትለዋለህ። ኤርምያስ ይጮኻል ይሉኛል። እጮኻለሁ ጩህ ብሎ ስላለኝ ጌታዬ። ጩህ ብሎ ስላለኝ ሰምቼ አይቼ የወጣው ሰው ነው። አንተም እንደዛው ከሆንክ ልብ ከልቤ ጋር ነው። እንዲያም እንኳን ባይሆን አንተ ወንድሜ ነህ በክርስቶስ፣ አንቺ ነሽ በክርስቶስ። በቃ ነገሩ ካልገባህ ህግ ላይ ሆነህ ምንም እኮ ክፉ ደግም ኮሜንት መጻፍም አይጠበቅብህም፣ ሼርም ታብም ማድረግም አይጠበቅብህም። በቃ ካልደረስክበት ዝም ነው ማለት፣ ካልደረስክበት ዝም ነው ማለት። በእኔ ላይ ብቻ አይደለም፣ በቤተ ክርስቲያን በየትኛውም በሚያገለግሉ ወንድሞች ናቶች በሰዎች ጉዳይ ፈጥናችሁ አትግቡ። ለፍርድ እንዳንቸኩል ቅዱስ ጳውሎስ ለመንፈሳዊ ልጆች ለጢሞቴዎስ ትዝ ይላችኋል አላቸው ያለው ፈጥነ በሰዎች ላይ እጅን አትጫን፣ በሌሎችም ኃጢአት አትተባበሪ፣ ራስን ጠብቅልኝ። ፈጥነ በሰዎች ላይ እጅን አትጫን፣ በአገልግሎታቸው ላይ አትጫን። እንደ ስድብ ቢሆን ወንድሞቼ ናቶቼ ከኦርቶዶክሳውያኑ ባልተናነሰ እንደውም በበለጠ እዚሁ እኮ ጌታ ይባርክ ብለው ሲሉኝ የነበሩ ሰዎች አንተ ደብተራ ሄደህ እዛው ብትተረክብ ይሻላል እኮ ብለዋል። እዚሁ ሄደህ እዛው ብትጠነቁል አይሻልም? ኤርምያስ ትብታብህ ሳይለቅህ መታው። ሐሰተኞችን ስትናገር በዘራቸው አስበው ይሰድቡሃል። በዘራቸው ምናልባት ከኦሮሞ የወጣ ከሆነ የአገልጋይ ከተናገር ኦሮሞ ስለሆነ ነው ይላል። ጉዳይ ነው። ምንም አረዳል፣ ምንም ልረዳ አንችልም። ወላይታ ከሆነ ሲነካ አይ ወላይታ ስለሆነ ብለው ለወላይታነቷ ትቆማለች። ንስሐ ነው መግባት ያለብሽ፣ ንስሐ ነው መግባት ያለብህ። አማራ ሲሆን ሲነካ አይ አማራ ስለሆነ ብለህ ጉዳይ ነው። ምንም አረዳም አልኩ። ጻድቅ እግዚአብሔር ምስክር ነው። የሰራዊት ጌታ እግዚአብሔር እጁን ሲያነሳ ረጁም ተረጁም ይወድቃል ብሏል በነቢዩ በኢሳይያስ። ዞር በል አጭበርባሪ ስለሆነ ከወላይታ ይውጣ፣ ከከምባታ ይውጣ፣ ከአማራ ይውጣ፣ ከትግራይ ይውጣ፣ ከሀዲያ ይውጣ፣ ከየትም ውጣ። እግዚአብሔር ልጆች አሉት። አጭበርባሪዎች ግን ያሉትም አታም ስልህ ያሉትም በግፍ የሰው ሚስጥር የሚያወጡ የሚያማግጡ እንዲህ አይነት ወንበዴዎች ያሉትም እግዚአብሔር ንስሐ ግባ እንላለን። ንስሐ ግባ እንላለን። ከዛ ሄደህ ማልቀስ ትችላለህ። እዛው ወላይታ ስለሆነ ኦሮሞ ስለሆነ አማራ ስለሆነ እኮ ምንም ሶፍትም አላቀብልህም። ጌታ ያጽናናህም አይደለም። እንደውም ጭራሽ ስብራቱን ጨምርብሃለሁ። እግዚአብሔር ቃል ማለት ነው። አንተ ገና ኦሮሞነት ያልወጣልህ፣ ወላይታነት ያልወጣልህ፣ ትግሬነት ያልወጣልህ፣ አማራነት ያልወጣልህ በዘር የምታስብ
የእግዚአብሔር ጽድቅ ለፈለገ ቢበላሽ የክርስቶስ ቤተክርስቲያን ቢሰደብ ክርስቶስ ቢነቀፍ ጉዳይ አይደለም። የሆነ ነገር ሲሆን አይ የኛ ዘር ነው የማን ነው የኛ ዘር ነው አይቻሉ። እስከ ቅርብ ጊዜ ድረስ የታዘብኳችሁ መቼም ከዚህ በኋላ እዚህ የኔ አካባቢ ድርሽ እንደማትችሉም ልቤን አምላኬ እግዚአብሔር ያውቃል እንዴት እንደወዳችሁ። ለካ አሮጌ ፋይል አሮጌ ቪዲዮ የዛሬ 1 ዓመትና 2 ዓመት በሐሰት ቢራ የተናገሩትን ሐሰተኞች ናቸው እያልኩትን ቋጥረው ይዘውልሃል እና ልክ ከነገር በኋላ ምስላቸው ይከፍቱልሃል። የዛሬ 2 ዓመት የተናገሩት እዚህ ልሻል የኤርሚያስ ነው ማለት ነው። ከፈጩ መድኃኒዓለም ምስክሬ ነው አልኩሽ። ከፈጩ የእግዚአብሔር ቤት ነው ብለው የሰሩ አዎ እውነትህ ነው። ለእግዚአብሔር ቤት የሰራ ፔንት አለ እንዴ? ሰይን አንበሳ ሰይ ወሽ ገና ወንጌል መቼ ገባህ እናንተ ለእግዚአብሔር ቤት እንሰራለታለን ብለው ከፈጩ አይደለም። የዛሬ 2 ዓመት የዛሬ 10 ዓመት ቪዲዮ ካለ አምጪና ከፈጩ በስንፍና ከሆነ ንስሐ እገባበታለሁ። ግን የተናገርኩት ጽድቅ ከሆነ እውነት ነው እደግመዋለሁ፣ እሰልሰዋለሁ፣ እፎርዘዋለሁ። አሮጌ ፋይል ያወጡናል። የቆየ ቪዲዮ መቼ እንደተናገርኩት ምናልባት ማላስታውሰውን ቀኑ ማለት ነው። ግን የተናገርኩት ተናግሬያለሁ። እዚህ ሻላው ላይ የተናገረው ያው ማለት ነው ተናግራለሁ። ከዚህ በፊት እዚህ መጣህ እናቴ አባቴ ሃኒ ቤቢ ናም ነገር ብለሽ አታቆላምጪኝ። ያንቺም ሃኒ አይደለም ያንቺም ቤቢ አይደለም። የቤቢነቴን ዘመን ጨርሻለሁ። ሲጀምር ባልና ሚስቶች እያቆላመጡ በዚህ በውጭ ዓለም ይጠራሉ። ስታፕ በቃ እኔ አንድ ታናሽ ወንድማችሁ ነኝ። አባቴ እምዬ አብዬ ማርዬ ወዲያዋ ትላለች እዚህ ይሏል። የሆነ ነገር ድው ስታደርግ በእግዚአብሔር ቃል ኦሮሞ ስለሆነ ተደበደብን። ዛሬን እንኳን አታውቁትም። አልነገርኳችሁም። ስለማፍርበት ሳይሆን አልነገርኳችሁም። ዝም ብዬ ኮኮሲ ላይ የበቀልኩ መስላለሁ እንዴ? አታውቁትም። አርሲ ውስጥ የተወለድኩት በጣም ብዙ ኢትዮጵያውያን የተለያዩ ቦታ ላይ ይወለዳሉ። በተወለድኩበት ቦታ የምትፈርጀኝ እንኳን ችግር የለውም። ግን ዛሬን አታውቅም ማለት ከምን ብሔር እንደተወለድኩ አታውቅም። ታው አትደውሉ። አሁን ዝም በል ነው ዝም አልልም። አትደውሉ። ላይቭ ላይ ነኝ ማለት ከኔትወርክ ክልል መስጫዎች ነኝ ማለት ያገለገልኩ ስንቱን ታዘብ ነው አንተዬ። አሁን የሆነ ነገር ስለካ ዳጊ ተነስቶ እንደዛ ብሎ ቢል ዮርዲ ተነሳው ምን ብዙ ጊዜ እንትን አውለ ነበር። ግን ምን እዚህ በእግዚአብሔር መንግስት ሆነ በዘር ተስፋ አለት የተደራይታችሁ ነው ሙስሊሞች አያሳፍርም? አያሳፍርም ወይ? አያሳፍርም ወይ? ወንድሞች እናቶች ለካ የእናንተ ነገር የእናንተ የሆነ የሚመስላችሁ ነገር እስኪነካ ድረስ ነው። አሜን ሃሌሉያ ጌታ ይባረክ። የዘመኔ ጳውሎስ የዘመኔ ኤልያስ የዘመኔ እንትን ትለኛለህ ደግሞ ትመጣለህ። እኔ እንደዛ እንድትለኝ አይደለም። እኔ አሁን እኔ ጳውሎስን ታው በእውነት ቢያደርግልኝ ምኞቴ ደስ ይለኛል። እንደዛ ጀግና ሐዋርያ የጽድቅ አገልጋይ ሆኜ ባልፍ ደስ ይለኛል። እና ታው አንገናኝም። እኔ 3 ልጆች ይዤ ሚስት አግብቼ ነው የማገለግለው። ጳውሎስ እኮ ምንም ሚስት የለው ቀር የለው ጨርቅ የለው። ነፍሱን በእሱ ዘንድ እንደማትጠቅም እንደ ከንቱ ነገር የቆጠረ ሐዋርያ። እኔ እኮ ቢያንስ ጌታ ክብረት አድርግልኝና ለልጆቼ ልኑር እያልኩ ማለቅ ሰውዬ ከጳውሎስ እኩል ተኛለሽ ነ ተይ ጥሩ ነው የተመኘሽልኝ፣ ግን ተይ እንደዛ ስራ አይደለም። በቃ ኤርሚሻ ቢኒ ምናምን ነገር ተባብለን የምንባለው ፖል እንዴ ሳቃችን አይመጣም። እንዳንተ ሰውዬው እኮ የለየለት እኮ
እብድ ነው ያሉት በዛ ዘመን። በቃ እንደዛ ብለህ እኮ የምትለው ሰው እንዴት ነፍሱን እንደማይጠቅም እንደ ከንቱ ነገር እንዴት ይቆጥራል? እግዚኦ ኢየሱስ እንኮራተው ሆይ ጳውሎስን ነገር አናንሳው። እነዚህ ቆስቁሳችሁ ያለ እንትን ውስጥ እንድልጨምሩ ነው አይደለ? ወደ እስያ ከገባሁበት ከመጀመሪያው ቀን ጀምሮ በትህትና ሁሉና በእንባ ከአይሁድ ሴራ በደረሰብኝ ፈተና እኔ በእውነቱ እግዚአብሔር በጣም ሰው እየጠበቀኝ ስለሆነ ፈተና አገኘ አየ ብዬ እኔ ጉራዬን አልቻልችም። በደረሰብኝ ፈተና ለጌታ እየተገዛው ዘመን ሁሉ ከእናንተ ጋር እንዴት እንደኖሩ እናንተ ታውቃላችሁ። ወደ እግዚአብሔር ዘንድ ንስሐና በጌታ ኢየሱስ በማመን የጌታ ኢየሱስ በማመን ለአይሁድና ለግሪክ ሰዎች እየሰበኩ ኤርሚያስ ለማን ይሰብከው? አማርኛ ቋንቋ ለሚችሉ ኢትዮጵያውያንና ኤርትራውያን። ጳውሎስስ ለአይሁድና ለግሪክ ሰዎች ለሁለቱም ማለት ነው፣ ለአሕዛብም ለአይሁድም እየሰበኩ ለግሪክ ሰዎች እየመሰከሩ በጉባኤ በቤታችሁ እያወራሁላችሁ አስተማርኳችሁ እንጂ ከሚጠቅማችሁ ነገር አንዳችስ እንኳን አላስቀረሁባችሁም። እነሆ እኔ በመንፈስ ታስሬ ወደ ኢየሩሳሌም እሄዳለሁ፣ በዚያም የሚያገኘኝ ምን እንደሆነ አላውቅም። ነገር ግን መንፈስ ቅዱስ እስራትና መከራ ይቆያል ብሎ በከተማ ሁሉ ይመሰክርልኛል። ነገር ግን ይላል ሩጫዬንና ከጌታ ከኢየሱስ የተቀበልኩትን አገልግሎት እሱንም የእግዚአብሔርን ጸጋ ወንጌልን መመስከር እፈጽም ዘንድ ነፍሴን በእኔ ዘንድ እንደማትከብር እንደ ከንቱ ነገር እቆጥራለሁ። ነፍሴን በእኔ ዘንድ እንደማትከብር እንደ ከንቱ ነገር እቆጥራለሁ። ምን ነው እንደ ከንቱ ነገር እቆጥራለሁ ያልከው ጳውሎስ? ነፍሴን ማለት ሪዘርቭ አለ እንደ ሌላ የለውም፣ መተኪያ ያላት የላትም። እና ምን እያልክ ነው? እንደ ከንቱ ነገር ነው የምቆጥራት። ይሄ ሐዋርያ በሞትም ለክርስቶስ ነው በኖርም ለክርስቶስ ነው ይላል። እኔን እንደዚህ እዚህ መገለጥ እዚህ ደረጃ ላይ ገና አልደረስም። ግን አየህ እነሱን እያሰብን እነሱን የረዳ ጌታ እንዲረዳ እንሰብካለን። እዚህ ጳውሎሱ ኤልያሱ ሲሉኝ የነበሩት አንተ ደብተራ ለምን የለዛው አትመተትም አላሉም? ኤቴዎች ናቸው ለዚያ ነው እማቃቸው። እሺ እዛው ሄደህ ብትጠነቁል አይሻልም? አንተ ወንጌላዊ ነህ ብለህ አንተን ማላይበት የት ልሂድ አለችኝ አንደኛዋ። እዚሁ እኔ ገዝታ ላይ ቁጭ ብላ ስትል የነበረች አንተን ማላይበት የት ልሂድ። ለካ እንዲህ አይነት ልብ ኖሯችሁ ነው የምትመጡት። ያውም ከአመፀኞች ጋር ቆመው ማለት ነው። አቤት ከአመፀኛ ጋር ቆሙ። በማያውቁት ነገር ከየቱ ጋር ተጀምሮ ምን እንደተደረገ የቱ ጋር እንዳለቀ ምናምን ነገር የማያውቁ ይሄ መሀሉን የማያውቁ እና በሰው ህይወትም ላይ በሰው አገልግሎትም ላይ መግባት ጥሩ አይደለም። ኦኬ እግዚአብሔር በስራ ላይ ነው ወንድሞች እናቶች። በእኔና በአንቺ እየሰራ ነው አልኩሽ። ይሄ ስራ በኤርሚያስ ብቻ የሚሰራ አይደለም፣ በዳጊ ብቻ የሚሰራ አይደለም፣ ወይ በናርዶስና በቢኒያም ወይ በብራይትና በሜርሲ ብቻ የሚሰራ አይደለም። ስታረግ የሰማይ አምላክ ቅዱስ እግዚአብሔር እያያችሁ እንደሆነ አትጠራጠረኝ አልኩ። አትጠራጠር። አንተ እኮ ሼር ስላደረክ ነው ሰዎች እዚህ የመጡት። አንቺ እኮ ሼር ስላደረክሽ ነው ሰዎች እዚህ የመጡት። ይሄ አገልግሎት መስሎ አይታያችሁ? በእርግጥ መጽሐፍ ቅዱስ ላይ ይሄ አገልግሎት ነው ብሎ ወይ ደግሞ ይሄ ጸጋ ስጦታ ነው ብሎ እንዲጽፍ ያስፈልጋል? አገልግሎት ነው። የጸጋ ስጦታ ግን አይደለም፣ አገልግሎት ነው። በቃ ሰው ጋር እንዲደርስ ማለት ቤታችን ቁጭ ብለን ቡና እየጠጣ ሻይን እየጠጣ ከቤተሰቦች ጋር እየተጫወትክ
ለምን በተራ ይመስላል፣ በከንቱ ይመስላል ስክሪንን የምትደበድበው? ምክንያቱም እዚህ የምንናገረው የእግዚአብሔር ቃል አብዝቶ ለሌሎች ሰዎች እንዳይደርስ ሌላ ቤት ላይ አሁን ሂዱ። በዚህ ሰዓት ላይ ከባቢ እንደው ምናልባት 2000 3000 ሰው ተራ ቁጭ ብሎ አንድ ቦምቦሊ አንድ አበባ ብሎ የሚሉትን ያያሉ። እዛ ጴንጤ ሁሉ ጭምር ሳይቀር ገብቶ ጊፍት ይሰጣል። ምንም አይጠቀምበት። አንድ የጠገበች ወጠርሻ ጎረምሳ ወይ የጠገበ ወጠርሻ ጎረምሳ እሱን በመደገፍ ሼር ኮፒ ሊንክ ያደርጉለታል። ኦኬ ለጣቶቻችን ዘመቻ ያስተማረ እግዚአብሔር ብሎ ሲል ኮፒ ሊንክ ሼር ስታደርጊ እዚህ ሞን ከኔም ጋር ሆነ ሌሎች ወንድሞቼ ጋር እዚህ የምንናገረው እውነት ወደ ሌሎች ጋር እንዲደርስ እያደረግሽ ነው። እናንተ እኮ ሼር አድርጋችሁ ነው ብዙ ሰዎች ጋር ደርሶ ጌታ ልባቸውን ነቅቶ ያዳነ ሰዎቻቸው አውሎድ ወይ ሪካርድ አድርጋችሁ ብዙዎቹ ሲነግሩኝ የአክስቴ ልጅ አሜሪካ ሀገር ለመጠየቅ መጣ እና ይገርማል ያንተን እና የሌሎች ወንድሞች የሰበካችሁትን እሱን ቪዲዮ ወይ ደግሞ ያንን ከኦርቶዶክሳውያን ጋር ያደረጋችሁትን ውይይት ሰምተው ጥያቄ የፈጠረባቸው በዚህ ምክንያት ቤተሰብ ውስጥ ሁሉ ብጥብጥ ተነሳሉ። እንደዛ ነው ጀምረው እንደዛ ጀምረው ያ ፍቅረ ማይ ነው ማንም ትሉት ሰውዬ ምንድን ነው ያለኝ? ሰሜን ሸዋ ላይ እኮ ኤርሚያስ ባልና ሚስትን አጣልተዋል አለ። ምን ብዬ ነው ያጣል? አንስቶ አንብቦ ሲያበቃ በቤተሰብ